መጽሐፈ ዕዝራ ካልዕ ምዕራፍ 6 ዳርዮስ በነገሰ በሁለተኛው ዘመን የሃዶ ልጅ ዘካርያስና ሐጌ ነቢያት በይሁዳና በኢየሩሳሌም ባሉ አይሁድ ላይ የእስራኤልን ፈጣሪ የእግዚአብሔርን ስም ጠርተው ትንቢት ተናገሩባቸው። ከዚህም በኋላ የሰላትያል ልጅ ዘሩባቤል የዮሴዴቅ ልጅ ኢዮስያስ ተነሱ። ይረዷቸው ዘንድ እግዚአብሔር የሾማቸው ነቢያት አብረዋቸው ሳሉ በኢየሩሳሌም ያለ የእግዚአብሔርን ማደሪያ ቤተ መቅደስ ይሰሩ ጀመር። በእነዚያም ወራቶች ፊንቂስና የሶርያ አለቃ ሲሳኒስ ሳሬታር ዚኒስም አብረዋቸው ከባልንጀሮቻቸው ጋር ወደ እነርሱ መጥተው ይህንን ቤተ መቅደስ ትሰሩ ዘንድ ይህንንስ የቤተ መቅደስ ስራ ሁሉ ደፍናችሁት ትሰሩት ዘንድ ማን አዘዛችሁ? የሚሰሩትስ ሰራተኞች እነማን ናቸው? ይቅር ብለዋቸዋልና ያን ጊዜ ለአይሁድ ሽማግሎች እግዚአብሔር ባለሟልነትን ሰጣቸው። ወደ ዳርዮስ እስኪልኩ ደብዳቤንም እስኪያመጡላቸው ድረስ ስራውን አልከለከሏቸውም። የፊንቂስና የሶርያ አለቃ ሲሳኒስ አስተረ ቡዛንስ በሶርያ በፊንቂስ ከእነርሳቸው ጋር አሉ። ከሹማምንቱ ከባልንጀሮቻቸውም ጋር ለንጉሱ ለዳርዮስ ትድረስ ብለው ወደ ዳርዮስ ጽፈው ላኩ። ጌታችን ንጉሥ ሆይ ሁሉን ታውቅ ዘንድ ወደ ይሁዳ ወደ ኢየሩሳሌምም በመጣን ጊዜ የአይሁድን ምርኮኞች አለቆቻቸውንም በኢየሩሳሌም አገኘናቸው። በተቀረጸ ዋጋው ብዙ በሆነ ደንጊያ በየወገናቸው ማዕዘን ባላቸው እንጨቶችም የገነነ የታደሰ የእግዚአብሔር ማደሪያ ቤተ መቅደስን ሲሰሩ አገኘናቸው። ሲሰሩም ስራውን ቸኩለው ይሰሩ ነበር፣ በእጃቸው እያፋጠኑ ተግተው ይሰሩ ነበር። ከዚህም በኋላ ይህንን ቤተ መቅደስን ትሰሩ ዘንድ ማን አዘዛችሁ ብለን ጠየቅናቸው። ሰዎቻቸውን በስራቸው የተሾሙ አለቆችንም በየስማቸው ወደ አንተ ጽፈን እንሰድ ዘንድ መረመርናቸው። አለቆቻቸውንም ጠየቅናቸው። እኛስ ምድርንና ሰማይን የፈጠረ የእግዚአብሔር ባሮች ነን ብለው መለሱልን። ከብዙ ዘመን አስቀድሞ የእስራኤልን ንጉሥ ሰለሞን አጽንቶ ደግ አድርጎ ፈጽሞ የሰራውን ይህን ቤተ መቅደስን ሰሩት። አባቶቻችን ኃጢአት ሰርተው የእስራኤልንም ፈጣሪ አሳዝነውታልና በባቢሎን ንጉሥ በናቡከደነጾር እጅ በፋርስም ንጉሥ በስልምናሶር እጅ ጣላቸው። ይህንንም ቤተ መቅደስ አፈረሰ፣ በእሳትም አቃጠለ። ሕዝቡንም ማርኮ ወደ ባቢሎን ወሰዳቸው። ቂሮስ በባቢሎን በነገሰ በመጀመሪያው ዘመን ንጉሥ ቂሮስ ይህን ቤተ መቅደስ ይሰሩ ዘንድ አዘዘ። ናቡከደነጾር በኢየሩሳሌም ካለው ቤተ መቅደስ ያወጣውን በአዳራሹም ያኖረውን ብርና ወርቅ የሆነ ንዋየ ቅድሳቱን ዳግመኛ የፋርስ ንጉሥ ቂሮስ በባቢሎን ካለ ከአዳራሹ አውጥቶ ለአለቃው ለአንበሮስና ለዘሩባቤል ሰጣቸው። ይህንንም ንዋየ ቅድሳት ወስደው በኢየሩሳሌም ባለ ቤተ መቅደስ ያኖሩት ዘንድ የእግዚአብሔርንም ማደሪያ ቤተ መቅደስንም በቦታው ይሰሩ ዘንድ አዘዛቸው። ከዚህም በኋላ አንባብሮስ ወደ ኢየሩሳሌም በደረሰ ጊዜ በኢየሩሳሌም ያለ የእግዚአብሔር ማደሪያ ቤተ መቅደስ ይሰሩ ጀመር። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይሰሩ ነበር፣ ነገር ግን አልጨረሱም። አሁንም አቤቱ ንጉሥ በባቢሎን ያለ የንጉሱ የቂሮስ መንግስት ወግ ታሪክ የተጻፈባቸው መጽሐፍቶችን ገልጠህ መርምር። በኢየሩሳሌም ያለ የእግዚአብሔር ማደሪያ ቤተ መቅደስን ይሰሩ ዘንድ ንጉሱ ቂሮስ እንደወደደላቸው ብታገኝ አቤቱ ንጉሥ አንተም ወደህላቸው እንደሆነ ስለዚህ ነገር ላክልን። ከዚህም በኋላ ንጉሱ ዳርዮስ በባቢሎን ያሉ ወግ ታሪክ የተጻፈባቸው መጽሐፍቶችን ይፈልጉ ዘንድ አዘዘ። የሜዶን አውራጃ የሆነ የባሪ ክፍል
በሚሆን ወግ ታሪክ ጽፈው ባኖሩበት በአንድ ቦታ በጠኒስ በሚባል አገር ተገኘ። የተገኘውም ደብዳቤ እንዲህ የሚል ነው። ንጉሱ ቂሮስ በነገሰ በመጀመሪያው ዘመን በኢየሩሳሌም ያለ ዕለት በእሳት መስዋዕት የሚሰዋበትን የእግዚአብሔር ማደሪያ ቤተ መቅደስን ይሰሩ ዘንድ አዘዘ። አቆልቋዩ 60 ክንድ የሆነ ስራውም በ3 ወገን ማዕዘን ባለው ደንጊያ የሆነ በአንዲት ወገን የሚሆን ማገሩም ጽኑ በሚሆን ዋንዛ ዝግባ እንጨት የሚሆንበት መቅደስን ይሰሩ ዘንድ አዘዘ። ለጥቃቅን ስራ የሚሆነውንም ገንዘብ ከንጉሱ ከቂሮስ ዕቃ ቤት ይሰጧቸው ዘንድ ናቡከደነፆር በኢየሩሳሌም ካለ ከቤተ መቅደስ አውጥቶ ወደ ባቢሎን የወሰደውን የብርና የወርቅ የሚሆን የእግዚአብሔርን ማደሪያ ቤተ መቅደስ ንዋየ ቅድሳት በኢየሩሳሌም ወዳለ ቀድሞ ወደ ነበረበት ወደዚያ ቤተ መቅደስ ይመልሱት ዘንድ አዘዘ። የፊቄሲና የሶሪያ አለቃ ሲሶኒስ እስተቦር ዘንስም ከእነርሳቸው ጋር ያሉ ባልንጀሮቻቸውም ይሰሩ ዘንድ የፊንቂስና በሶሪያ የተሾሙ እነዚያም ቦታቸውን ይተውላቸው ዘንድ የእግዚአብሔር ማደሪያ ቤተ መቅደስን በቦታው ይሰሩት ዘንድ በይሁዳ ላሉ ሽማግሎችና የይሁዳ አለቃ ዘሩባቤልም ለእግዚአብሔር ያሰናብቷቸው ዘንድ አዘዘ። እኔም የእግዚአብሔር ማደሪያ ቤተ መቅደስን ሰርተው እስኪፈጽሙ ድረስ ከተማረኩበት ከፋርስ ከባቢሎን የተመለሱ የአይሁድ ወገኖች ሁሉ አንድ ሆነው ተሰማርተው የእግዚአብሔር ማደሪያ ቤተ መቅደስን ይሰሩ ዘንድ ስሩ ብዬ አዘዝኋቸው። የሶሪያ ክፍል ከምትሆን ከቂሌኬፋንቂስ የሚገባውን ግብር ለእግዚአብሔር መስዋዕት የሚሆኑትን ፍየሎችን፣ ላሞችን፣ በጎችንም እንደ ስርዓቱ ሰጥታችሁ እነዚህን ሰዎች ደስ አሰኟቸው። ንጉሱ ዘሩባቤልንም ደስ አሰኙት። የሚያነዱት እንጨት፣ ወይኑንና ጨውን፣ ዘይቱንም የሚገዙትንም ጥቃቅኑን ገንዘብ ሁሉ ከአንድ ዓመት ወደ አንዱ ዓመት የሚያደርሷቸውን በኢየሩሳሌም ያሉ ካህናቱ ያሏችሁን ያህል ዘወትር ስጧቸው። ግብሩንም ስትከራከሩ እነርሱ አምጡ እንዳይሏችሁ የሚበቃቸውን ስጧቸው። ስለ ንጉሱ ስለ ልጆቹም ገናና ለሆነ ለእግዚአብሔር ቁርባኑን ያቀርቡ ዘንድ በሕይወትም አኑሯቸው ብለው ይለምኑላቸው ዘንድ ስጧቸው። በዚች ደብዳቤ እንደተጻፈ አልሰራም ያለ አልሰጥምም ብሎ የተከራከራቸው ሰውም ቢኖር የራሱን እንጨት አምጥተው በዚያ ይስቀሉት፣ ገንዘቡንም ወስደው ወደ ንጉሱ ቤት ያግቡት። ስለዚህም ነገር በቤተ መቅደስ ስሙ የተጠራ እርሱ እግዚአብሔር አሕዛብን ሁሉ ያጥፋቸው፣ የቤተ መቅደስን ስራ ይከለክሏቸው ዘንድ በኢየሩሳሌም ባለ በዚያ በእግዚአብሔር ማደሪያ በቤተ መቅደስም ክፉ ስራ ይሰሩ ዘንድ ቃላቸውን ከፍ ከፍ የሚያደርጉ ነገስታትንም ሁሉ እርሱ እግዚአብሔር ያጥፋቸው። እንዲህ አድርገው ተግተው ይሰሩ ዘንድ እኔ ዳሪዮስ አዘዝሁ።